ዛሬ በዓለማችን ላይ ያሉ ሃይማኖቶች በተለይም ሶስቱ አይሁዶች ክርስቲያኖችና ሙስሊሞች የመርየም ልጅ ስለሆነው ስለ ዒሳ አለይሂ ሰላም ማንነት ፍጹም ሊገናኝና ሊስማማ የማይችል አመለካከት አላቸው ነው። ያ አመለካከት ምንድነው ከተባለ አይሁዶች ካለው ደረጃ ላይ ደረጃን በመቀነስ ክብሩን በማዋረድ ዒሳ ማለት ዲቃላ ሐሰተኛ ነብይና ደጋሚ ነው የሚል እምነት አላቸው ነው። አላህ ከሰጠው የነብይነት የረሱልነት ደረጃውን ዝቅ አርጋው አዋርደው በድንግልና መወለዱንም ባለመቀበል ጥያቄ ምልክት ውስጥ ከተው የዝሙት ልጅ ነው ብለው ነው የሚከሱት። ዲቃላ ነው የሚሉት። እንደዚሁም ደግሞ ሐሰተኛ ነው እውነተኛ የአላህ ነብይ መልእክተኛ ነው አይሉም። ደጋሚ ነው ጠንቋይ ነው ብለው ከሰውታል። ያንን ማረጋገጥ ለሚፈልግ ሰው ሱረቱ ኒሳ ቁጥር 156 ሱረቱ ሰፍ ቁጥር 6 ላይ ማየት ይችላል። ክርስቲያኖች ደግሞ የሌለውን ደረጃ በመስጠት ክብሩን ከፍ በማድረግ ዒሳ ማለት ጌታ አምላክ የአምላክ ልጅና ከስላሴዎች አንዱ ነው ብለው ነው የሚያምኑት። አሁን ሁለቱ ግሩፖች በይነል ኢፍራጥ ወተፍሪጥ ማለት ነው እኛ ያለ ነው። በዚህኛው በኩል ደረጃውን ዝቅ አድርጎ ክብሩን አዋርዶ ነብይነቱን የሚክዳለ፣ በዚህ በኩል ደግሞ ከነብይነት በላይ ከፍ አድርጎ ተራሱ ጌታ ነው አምላክ ነው የአምላክ ልጅ ነው ከሶስቱም ስላሴዎች አንዱ ወይም እግዚአብሔር ወልድ ተብሎ የሚጠራው ነው ይላሉ። ያው እነሱ ዘንድ እግዚአብሔር አንድ ብቻ ሳይሆን ሶስትም ጭምር ነው ስለሚሉ ማለት ነው። እግዚአብሔር አብ የሚሉት አለ፣ እግዚአብሔር ወልድ የሚባል አለ፣ እግዚአብሔር መንፈስ ቅዱስ። ኢየሱስ የትኛው ነው ሲባሉ እግዚአብሔር ወልድ ይላሉ። ይሄ ደግሞ ሌላኛው ጉልው ነው ድንበር ማለፍ ነው ማለት ነው። አሁን በዚህ መሐልኛ ሙስሊሞችስ ምን እንላለን? በዚህ መሐል ሙስሊሞች ግን ዒሳ ማለት እንደ አይሁዶቹ የዝሙት ልጅ ወይም ዲቃላ ሐሰተኛ ነብይና ደጋሚ ወይ ደግሞ እንደ ክርስቲያኖች እምነት አምላክ የአምላክ ልጅና ከስላሴዎች አንዱ ሳይሆን ሁወ አብዱላሂ ወረሱሉሁ የተከበረ የአላህ ባሪያ ወደ እስራኤል ልጆች የላከው መልእክተኛ ወከሊመቱሁ አልቃሃ ኢላ መርየም ወደ መርየም የጣላት የሁን ቃሉ ሁን በሚለው ቃሉ አማካኝነት ያስገኘውና ወሩሑ ሚንሁ ከርሱ የሆነ መንፈስም ብቻ ነው የሚል እምነት አለን ማለት ነው። አሁን ሶስት የተለያየ አመለካከት አለ ማለት ነው። ከነዚህ ከሶስቱ እውነት ሊሆን የሚችለው አንዱ ብቻ ነው። ያ ካልሆነ ሶስቱም ስህተት ይሆናሉ እንጂ ከአንድ በላይ እምነት ወይም ከአንድ በላይ እውነት ሊኖር አይችልም። በዒሳ ጉዳይ ላይ ሶስቱ ግሩፖች ከተለያዩ ትክክል መሆን የሚችለው አንዱ ብቻ ይሆናል ነው። እውነቱ ደግሞ ያለው እኔ ጋር ነው የሚል ካለ ለዚህ አባባሉ ምን ማስረጃ ማቅረብ አለበት። ምክንያቱም ይህ ዘመን የኢንፎርሜሽን ዘመን ነው። ማንኛውም ነገር ያለ ኤቪደንስ ያለ ማስረጃ ሊጸና ስለማይችል ማለት ነው። إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. السلام عليكم. ቁርስ አልበላችሁም? መልስ ስመልሱ ድምጻችሁን ከፍ አድርጉ ኢንሻአላህ። እንግዲህ ፈጣሪ አምላካችን አላህ ፍቃዱ ከሆነ ከዛሬ ጀምሮ እሱ እስከፈቀደልን ድረስ በተከታታይ ሳምንታቶች በንጽጽር ሃይማኖት ዙሪያ አንዳንድ ትምህርቶች ይኖረናል። ዛሬ አላህ ፍቃዱ ከሆነ እንግዲህ የምንጀምረው ስለ መርየም ልጅ ስለ ዒሳ አለይሂ ሰላም ማንነት በተመለከተ ይሆናል ማለት ነው። ወረቀታችሁ ላይ ያለውን ጽሑፍ ስታነቡት ምን ይላል? ዛሬ በዓለማችን ላይ ያሉ ሃይማኖቶች በተለይም ሶስቱ አይሁዶች ክርስቲያኖችና ሙስሊሞች የመርየም ልጅ ስለሆነው ስለ ዒሳ አለይሂ ሰላም ማንነት ፍጹም ሊገናኝና ሊስማማ የማይችል አመለካከት አላቸው ነው። ያ አመለካከት ምንድነው ከተባለ አይሁዶች ካለው ደረጃ ላይ ደረጃን በመቀነስ ክብሩን በማዋረድ ዒሳ ማለት ዲቃላ ሐሰተኛ ነብይና ደጋሚ ነው የሚል እምነት አላቸው ነው። አላህ ከሰጠው የነብይነት የረሱልነት ደረጃውን ዝቅ አርጋው አዋርደው በድንግልና መወለዱንም ባለመቀበል ጥያቄ ምልክት ውስጥ ከተው የዝሙት ልጅ ነው ብለው ነው የሚከሱት። ዲቃላ ነው የሚሉት። እንደዚሁም ደግሞ ሐሰተኛ ነው እውነተኛ የአላህ ነብይ መልእክተኛ ነው አይሉም።
ደጋሚ ነው ጠንቋይ ነው ብለው ከሰውታል። ያንን ማረጋገጥ ለሚፈልግ ሰው ሱረቱ ኒሳ ቁጥር 156 ሱረቱ ሰፍ ቁጥር 6 ላይ ማየት ይችላል። በዛ ስፍራ ላይ ጌታችን ሲናገር አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወቢኩፍሪሂም ወቀውሊሂም ዐላ መርየም ቡህታነን ዐዚማ ነው የሚለው። አይሁዶች በመካዳቸው ሰበብና በመርየም ላይም ከባድ የሆነ ቅጥፈትን በመናገራቸው ሰበብ ረገምናቸው ይላል። ያ ከባድ ቅጥፈት ምን ነበር ሲባል ከጋብቻ ውጪ በዚና አመንዝራ ልጅ ወልዳለች ማለታቸው ነው። እግረ መንገድ ዒሳ የምን ልጅ ነው እያሉ ነው? የዝሙት ልጅ ነው። በሱረቱ ሰፍ ቁጥር 6 ደግሞ የተቀመጠው ደጋሚ ነው ማለታቸውን ነው። ዒሳ አለይሂ ሰላም በግልጽ ተአምር በመጣላቸው ጊዜ ከነሱ ውስጥ ግን فقال الذين كفروا منهم إن هذا إلا سحر مبين ይህ ግልጽ ድግምት እንጂ ሌላ አይደለም ብለዋል። ስለዚህ ዒሳን በደጋሚነት ነበር ሲወነጅሉት የነበሩ ማለት ነው። ይሄ የአይሁዶቹ አመለካከት ነው። ክርስቲያኖች ደግሞ የሌለውን ደረጃ በመስጠት ክብሩን ከፍ በማድረግ ዒሳ ማለት ጌታ አምላክ የአምላክ ልጅና ከስላሴዎች አንዱ ነው ብለው ነው የሚያምኑት። አሁን ሁለቱ ግሩፖች በይነል ኢፍራጥ ወተፍሪጥ ማለት ነው እኛ ያለ ነው። በዚህኛው በኩል ደረጃውን ዝቅ አድርጎ ክብሩን አዋርዶ ነብይነቱን የሚክዳለ፣ በዚህ በኩል ደግሞ ከነብይነት በላይ ከፍ አድርጎ ተራሱ ጌታ ነው አምላክ ነው የአምላክ ልጅ ነው ከሶስቱም ስላሴዎች አንዱ ወይም እግዚአብሔር ወልድ ተብሎ የሚጠራው ነው ይላሉ። ያው እነሱ ዘንድ እግዚአብሔር አንድ ብቻ ሳይሆን ሶስትም ጭምር ነው ስለሚሉ ማለት ነው። እግዚአብሔር አብ የሚሉት አለ፣ እግዚአብሔር ወልድ የሚባል አለ፣ እግዚአብሔር መንፈስ ቅዱስ። ኢየሱስ የትኛው ነው ሲባሉ እግዚአብሔር ወልድ ይላሉ። ይሄ ደግሞ ሌላኛው ጉሉው ነው ድንበር ማለፍ ነው ማለት ነው። አሁን በዚህ መሃል እኛ ሙስሊሞችስ ምን እንላለን? በዚህ መሃል ሙስሊሞች ግን ዒሳ ማለት እንደ አይሁዶቹ የዝሙት ልጅ ወይም ዲቃላ ሐሰተኛ ነብይና ደጋሚ ወይ ደግሞ እንደ ክርስቲያኖች እምነት አምላክ የአምላክ ልጅና ከስላሴዎች አንዱ ሳይሆን ሁወ አብዱላሂ ወረሱሉሁ የተከበረ የአላህ ባሪያ ወደ እስራኤል ልጆች የላከው መልእክተኛ ወከሊመቱሁ አልቃሃ ኢላ መርየም ወደ መርየም የጣላት የሁን ቃሉ ሁን በሚለው ቃሉ አማካኝነት ያስገኘውና ወሩሑም ሚንሁ ከርሱ የሆነ መንፈስም ብቻ ነው የሚል እምነት አለን ማለት ነው። አሁን ሶስት የተለያየ አመለካከት አለ ማለት ነው። ከነዚህ ከሶስቱ እውነት ሊሆን የሚችለው አንዱ ብቻ ነው። ያ ካልሆነ ሶስቱም ስህተት ይሆናሉ እንጂ ከአንድ በላይ እምነት ወይም ከአንድ በላይ እውነት ሊኖር አይችልም። በዒሳ ጉዳይ ላይ ሶስቱ ግሩፖች ከተለያዩ ትክክል መሆን የሚችለው አንዱ ብቻ ይሆናል ነው። እውነቱ ደግሞ ያለው እኔ ጋር ነው የሚል ካለ ለዚህ አባባሉ ምን ማስረጃ ማቅረብ አለበት። ምክንያቱም ይህ ዘመን የኢንፎርሜሽን ዘመን ነው። ማንኛውም ነገር ያለ ኤቪደንስ ያለ ማስረጃ ሊጸና ስለማይችል ማለት ነው። አላህም ሲናገር በሱረቱል በቀራ ማዕራፍ 2 ቁጥር 111 ላይ ወቃሉ ለን የድኹለል ጀነተ ኢላ መን ካነ ሁደን አው ነሳራ አይሁዶች አይሁድ የሆነ እንጂ ክርስቲያኖች ደግሞ ክርስቲያን የሆነ ሰው እንጂ ሌላው ጀነትን አይገባትም አሉ ይላል። መጀመሪያ የነሱን ኢዲዓ ተራ ፉከራ ካቀረበ በኋላ አላህ ምንድነው ያለው? ትልከ አማኒዩሁም ይሄ የነሱ ከንቱ ምኞታቸው ነች። ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን እውነተኞች ከሆናችሁ ለዚህ አባባል ያላችሁን ማስረጃ አቅርቡ ነው ያላቸው። አምጡት እንየው ነው። ሁሉም ነገር በማስረጃ ይጸናል ማለት ነው። እኛም ይህንን መሰረት በማድረግ ነው እንግዲህ ስለ ዒሳ አለይሂ ሰላም ትክክለኛ ማንነት የምንመለከተው። ይህንን እንደ መግቢያ ከተረዳን ወደ ነጥቦቹ ገብተን ስለ ዒሳ አለይሂ ሰላም ማንነት እናያለን። አንደኛ ስለ ዒሳ አለይሂ ሰላም ማንነት ስንመለከት መጀመሪያ የምናነሳው ነጥብ እንዴት ተፈጠረ? ዒሳ አለይሂ ሰላም የዒሳን አለይሂ ሰላም አፈጣጠር በደንብ ማወቃችን ምንድነው በእነሱ በኩል ለሚነሳው ጥያቄ ምላሽ ለመስጠት ያግዘናል። በተለይ ደግሞ የዒሳ አለይሂ ሰላም አፈጣጠር እንዴት እንደሆነ እንዲገባን አላህ ሰውን የፈጠረበትን መንገድ ማወቁ ጠቃሚ ነው። እና ወረቀታችሁ ላይ ምን ይላል? የዒሳ አፈጣጠር በደንብ እንዲገባን ደግሞ አላህ ሰውን የፈጠረበትን መንገድ ማወቅ አለብን። ቁርአን እንደሚያስተምረው ሰው በስንት አይነት መንገድ ተፈጥሯል? በአራት አይነት መንገድ ነው የተፈጠረው። ፈጣሪ አምላካችን አላህ ችሎታውን ለመግለጽ
ጥበቦቹን በተሟላ መልኩ ለማሳየት ሰዎችን በአራት አይነት መንገድ ፈጥሯቸዋል ብለን ነው የምናምነው። ልክ የቤተሰብ ግንባታን ሲገነባ በአራት አይነት መልኩ እንደሚገነባው ማለት ነው። ቤተሰብ ዚያራ በምትሄዱ ጊዜ የመጀመሪያው ቤት ላይ ስትገቡ ለዛ ቤተሰብ የተወለዱ ልጆችን በጠቅላላ ወንዶች ያደርጋቸውና ሴት የሌለበት ቤት አለ። ሁሉም ወንድማሞች ይሆናሉ ማለት ነው። ሁለተኛው ቤት ላይ ለዚያራ ስንገባ በተቃራኒው የተወለዱትን ሁሉ እህትማሞች ያደርጋል፣ ወንድ የሌለበት ቤት አለ። ሶስተኛው ቤት ላይ ስንሄድ ደግሞ አው ይዘውጁሁም ذكرانا وإناثا ወይም ወንድና ሴት አድርጎ ያጠናዳቸዋል እንዳለው ታላቅና ታናሽ ያደረገ ወንድ ሴት አድርጎ ይሰጣል። አራተኛው ቤት ላይ ለዚያራ ስንገባ ويجعل من يشاء عقيما የሚሻውን መሃን ያደርጋል አለ። በባልና ሚስት መሃል ፍቅርን ያሰፍንና ግን ዘር አልባ ያደርጋቸዋል። እነዚህ አራቱም የሱ የጥበቡ መገለጫ ችሎታውን ማሳያ መንገድ ናቸው ማለት ነው። ይሄን ከተረዳን ሰው እንዴት ተፈጠረ ወደሚለው ስንመጣ ቁርአን እንደሚያስተምረው በአራት አይነት መንገድ ሰው ተፈጥሯል ነው። የመጀመሪያው መንገድ ምንድነው? ያለ ወንድ ያለ ሴት እናትም አባትም ወላጆች ሳይኖሩ አላህ አንዲትን ነፍስ ወይም አደም አለይሂ ሰላምን አስገኝቷል ብለን እናምናለን። ያለ ወንድ ያለ ሴት። ይህንንም በብዙ የቁርአን ስፍራ በብዙ የቁርአን ቦታዎች ላይ ቁርአን ያስተምረናል። ከዛ ውስጥ አንዱ ሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ ያ አዩሃ الناس እናንተ ሰዎች ሆይ اتقوا ربكم الذي خلقكم من نفس واحده ያ ከአንዲት ነፍስ ከአደም የፈጠራችሁን ያስገኛችሁን ጌታ አላህን ፍሩ ተጠንቀቁ ይላል። ከአንዲት ነፍስ ነው ሁላችንም የተገኘ ነው። ያ አንዲት ነፍስ ግን ወላጅ አባት አልነበረውም፣ ወላጅ እናት አልነበረውም። ስለዚህ የመጀመሪያው አፈጣጠር መንገድ ያለ ወንድ ያለ ሴት አንዲት ነፍስ አላህ ፈጥሯል ማለት ነው። ሁለተኛው ያፈጣጠር መንገድ ምንድነው ወደሚለው ሄደን ከማየታችን በፊት ይሄ የመጀመሪያው መንገድ ያለ ወንድ ያለ ሴት የተገኘው አንድ ነፍስ ወይም አደም አለይሂ ሰላም ወደ ህይወት የመጣባቸው ወደ ህይወት የተሸጋገረባቸው ላይፍ ሳይክሎች ምን ነበሩ? ያንን ማየቱ ለኛ ጠቃሚ ነው የሚሆነው። አንዳንድ አላዋቂዎች ቁርአን ተጋጭቷል ይሉናል። እንዴት ስንላቸው አንድ ቦታ ሰው ካፈር ተፈጠረ ይላል፣ ሌላ ቦታ ከጭቃ ተፈጠረ ይላል፣ ሌላ ቦታ ከረጋ ደም ይላል፣ ሌላ ቦታ ከውሃ ይላል። ተጋጭቷል ነው የሚሉት። እንዲህ አይነቱ የግንዛቤ ችግር ይሄንን በማወቅ ስለሚፈታ አደም አለይሂ ሰላም ወደ ህይወት የመጣባቸው ላይፍ ሳይክሎችን ቁርአን ዘርዘር አድርጎ ነግሮናል። ለነሱ ያኔ የተጋጨባቸው ያንን ማወቅ ያስፈልገናል። በዝንብ ያፈጣጠር ሂደት ውስጥ እንኳን ኮምፕሊት ሜታሞርፎሲስ የሚባለው መጀመሪያ እንቁላል ነው፣ ኤግ አለ፣ ቀጥሎ ላርቫ ነው፣ ከዛ ፑፓ፣ መጨረሻ ላይ አደልት ይሆናል ማለት ነው። አደም ወደ ህይወት ሲመጣ ቀጥታ ሰው አልሆነም። ያሳለፋቸው ላይፍ ሳይክሎች አሉ። ምንድናቸው ሲባል አንደኛ መርሐለቱ ቱራብ የአፈርነት ደረጃ ሲፈጠር መነሻው አደም ምን ነበር ከተባለ አፈር ነበረ ነው ምንለው። ይህንንም ቁርአን በብዙ ስፍራ ይነግረናል። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 59 ላይ ኢነ መተለ ዒሳ ዒንደላሂ ከመተሊ አደም የኢሳ ምሳሌ ባፈጣጠሩ ያለ አባት ከመገኘቱ አንጻር አላህ ዘንድ ልክ እንደ አደም ነው ይላል። ምክንያቱም አደምን خلقه من تراب ከአፈር ፈጠረው ይላል። ثم قال له كن فيكون ከዚያም ሰው ሁን አለው ሰውም ሆነ ይላል። አደም ከምንድነው የተፈጠረው? ከምድር አፈር ተፈጥሯል። ይሄ የመጀመሪያው ስቴፕ ነው። ከዚህ በኋላስ ወደ ምን ደረጃ ተሸጋግሯል ቢባል መርሐለቱ ጤን ወደ ጭቃነት ተሸጋግሯል። አፈር ውሃ ሲጨመርበት ወደ ምን ይቀየራል? ወደ ጭቃ። ስለዚህ በሌላ ስፍራ ከጭቃ እንደተፈጠረ ተናገረ ማለት ነው። በዚህ ስፍራ ከአፈር መፈጠሩን የገለጸልን አላህ በሌላ ቦታ ደግሞ ከጭቃ እንደፈጠረው ገልጿል። አፈሩ ላይ ውሃ መግባቱን ያሳያል። ይህንንም በሱረቱል አንዓም ቁጥር 2 በተለያዩ ሱራዎች ነግሮናል። هو الذي خلقكم من طين ይላል። እርሱ አላህ ማለት እናንተን ከጭቃ የፈጠራችሁ ነው ይላል። ለምን? የኛ መሰረት የሆነው አባታችን አደም ከጭቃ ስለተፈጠረ እኛም የርሱ ዝርያ በመሆናችን ሁላችንም ከጭቃ የተፈጠርን መሆናችንን ይነግረናል። አስሉ ወላጅ አባታችን ከጭቃ በመፈጠሩ ምክንያት ነው። ከዛ በኋላ ነው ثم قضى اجلا የሞትን ጊዜ በመሐከላችሁ የወሰንኩ ጌታ ነኝ የሚለው። በሌላም ስፍራ በሱረቱል አዕራፍ ቁጥር 12 ላይ
ኢብሊስ ለአደም አልሰግድም ባለ ጊዜ ለምንድነው ማሰግደው ብሎ ጌታችን ሲጠይቀው قال ما منعك ان تسجد اذا امرتك ባዘዝኩህ ጊዜ ለርሱ ከመስገድ ምንድነው የከለከለህ ሲለው በወቅቱ ያቀረበው ምክንያት ምን ነበር قال انا خير منه انا እኮ ከሱ የተሻልኩ ነኝ خلقتني من نار وخلقته من طين እኔን ከእሳት ነው የፈጠርከኝ እሱን ከጭቃ ነው የፈጠርከው አለ አደም ከጭቃ መፈጠሩንም ከዚህ እንረዳለን ከአፈርነት ወደ ጭቃነት ደረጃ ተቀይሯል ነው ከዛስ ሶስተኛው ምንድነው መርሐለቱ ሐመኢም መስኑን የሚገማ የሆነ ጥቁር ጭቃ ተብሎ ተጠርቷል ምክንያቱም ጭቃው በደንብ ቦክቶ ሲተው ከለሩ ምንድነው የሚሆነው ጭቃ ይጠቁራል ጠረኑ ደግሞ ይገማል ስለዚህ አደም የሚገማ ከሆነ ጥቁር ጭቃ ተፈጠረ ብሎ በሌላ ስፍራ ይነግረናል ቁርአን በሱረቱል ሂጅር ቁጥር 26 ቁጥር 28 ላይ በግልጽ ይናገራል ማለት ነው ሰውን አላህ እንዴት እንደፈጠረ وإذ قال ربك للملائكة إلى القطر 28 ላይ ጌታህ ለመላእክት ባለ ጊዜ አስታውስ ምን አላቸው إني خالق بشرا من صلصال من حمأ مسنون እኔ ሰውን የሚጨለጨል ከሆነ የሚገማ ጥቁር ጭቃ ፈጣሪ ነኝ እፈጥራለሁ አለ የሚጨለጨል ማለት ከአንድ ነገር ጋር ሲጋጭ ሲል የሚል ድምጽ የሚሰጥ ማለት ነው ይሄ ምንድነው የሚያሳየው በሶስተኛ ደረጃ የጭቃው ከለር መጥቆሩንና ጠረኑ የሚገማ መሆኑን ነው ይሄንን ሐሳብ ያውዛው ሱረቱል ሂጅር ቁጥር 26 ላይ ገልጾታል መጨረሻ ደግሞ መርሐለተ ሰልሳሊን ከልፈኻር እንደ ሸክላ የሚጨለጨል የሆነ ደረቅ ጭቃ ብሎም ይጠራዋል ማለት ነው የተቦካው ጭቃ እስከሚደርቅ ድረስ ሲተውና ከአንድ ነገር ጋር ሲጋጭ ክልክል የሚል ድምጽ ስለሚሰጥ አደም ከሚጨለጨል ደረቅ ጭቃ ተፈጠረ ብሎ ገልጾልናል ሱረቱ الرحمن ምዕራፍ 55 ቁጥር 14 ላይ خلق الانسان من صلصال كالفخار ሰውንም እንደ ሸክላ የሚጨለጨል ከሆነ ደረቅ ጭቃ ፈጠረው ብሎ ነግሮናል ማለት ነው በስተመጨረሻም በውስጡ ሩህ ተነፋበትና አደም አለይሂ ሰላም ህይወት ያለው ሰው ሆነ ማለት ነው ይሄንንም በሱረቱል ሂጅር ቁጥር 29 ላይ فإذا سويته فطرتهم باستكاكلكتنا ونفخت فيه من روحي بوستم كمنفسي كروحي بنفه بتجزي فقعوا له ساجدين لرسم سجاجوچو ናችሁ ውደቁ በማለት መላእክትን አዘዛቸው ማለት ነው እዚህ ቦታ ላይ ونفخت فيه من روحي بوستم كمنفس ينبهوበት የሚለው አደም አለይሂ ሰላም ሩህ እንደተነፋበት ያሳያል ጌታ አላህ ሩህን ወደ ራሱ አስጠግቶ ከመንፈሴ ማለቱ ከሱ ህልውና የወጣ ወይም ከአላህ የተቆረሰ ማለት አይደለም እኔ ዘንድ ካለው እኔ ዘንድ የተፈጠረ ለማለት ነው ወደ አላህ የሚያስጠጋው ኢዳፋው ተሽሪፍን ነው የሚያሳየው ክብርና አልቅና ለመግለጽ እንጂ ተብዒድን አሳይቶ ከአላህ አካል የተቆረሰ ወይ የወጣ ማለት አይደለም ግን እኔ ዘንድ ያለ ከኔው የተፈጠረ ከሆነው ነው ልክ አላህ ስለ ኒዕማ ሲናገር ወማ ቢኩም ሚን ኒዕመቲን فمن الله ይላል በእናንተ ላይ ያለው ሁሉ ጸጋ ከአላህ ነው ይላል ከአላህ ነው ማለት ምንጩና ባለቤቱ ሰጪውና ለጋሹ እርሱ ማለት እንጂ ከሱ ህልውና የተቆረሰ ማለት አይደለም وسخر لكم ما في السماوات وما في الارض جميعا منه ነው የሚለው በሰማያትና በምድር ያሉትን ሁሉ በተቀላላ ሁላቸውም ከርሱ ሲሆኑ አላህ ለእናንተ አገራላችሁ ይላል ሁላቸውም ከርሱ ናቸው ማለት ያው ምንጩና ፈጣሪው ማለት እንጂ ከሱ ህልውና የወጣ ማለት አይደለም ግልጽ ነው ስለዚህ እዚህ ቦታ ላይም ከመንፈሴ ነፋሁ ሲል እኔ ዘንድ ከተፈጠረው እኔ ዘንድ ከተዘጋጀው ማለት እንጂ ከኔ ህልውና ሩህ የሚባል ነገር ወጥቶ ለአደም ተሰጠ ማለት አይደለም በዚህ መልኩ ሩህ ተነፋበት ሕያው ፍጥረት ሆነ ማለት ነው ሱረቱ ሳድ ቁጥር 72 ላይ ያው ሐሳቡን ይገልጻዋል እና ይህንን አደምንም አላህ በቀጥታ በእጁ ነው የፈጠረው ብለንም እናምናለን በሱረቱ ሳድ ቁጥር 75 ላይ ጌታችን አላህ ያ ኢብሊሱ አንተ ኢብሊስ ሆይ አለው ما منعك أن تسجد ለአደም ለመስገድ ما منعك أن تسجد لما خلقت بيدي በሁለት እጆቼ ለፈጠርኩት አደም ከመስገድ ምንድነው የከለከለ አለው ጌታችን አላህ አደምን በምንድነው የፈጠረው በሁለት መለኮታዊ እጆቹ እንደፈጠረው ከዚህ መረዳት ይቻላል እነዚህ እንግዲህ በስድስት መንገድ ያየናቸው አጠቃላይ በአደም አፈጣጠር ውስጥ ያሉ ላይፍ ሳይክሎች ናቸው ነው ይሄ የመጀመሪያው አፈጣጠር ነው ወደ ሁለተኛው ነው የምንሄደው ግልጽ ነው አፈጣጠሩ አካሄዱ ገብቷቸዋል ጥሩ ሁለተኛው አፈጣጠር የመጀመሪያው ያለ ወንድ ያለ ሴት ብለናል ሁለተኛው ደግሞ ከወንድ ብቻ ያለ ሴት
ከወንድ ብቻ ያለ ሴት ወላጅ እናት ሳትኖር ከአደም ከራሱ የጎን አጥንት እናታችን ሐዋ አለይሃ ሰላም ተፈጥራለች። ቁርአን በሱረቱ ኒሳ ቁጥር 1 ላይ ያ አዩሃ ናሱ እናንተ ሰዎች ሆይ ኢተቁ ረበኩም الذي خلقكم من نفس واحدة وخلق منها زوجها ከዛች አንዲት ነፍስም زوجها መቆናጆ የምትሆነው ሚስቱንም የፈጠረውን ጌታ ፍሩ ነው የሚለው ሱረቱል አዕራፍ ቁጥር 189ም እርሱ ያ ከአንዲት ነፍስ ከአደም የፈጠራችሁ ከርሷም መቆናጆዋን ወደ እርሷ ይረካ ዘንድ ያደረገ ነው ይላል። ሱረቱ ዙመር ቁጥር 6ም ከአንዲት ነፍስ ፈጠራችሁ ከዚያም ከርሷ መቆናጆዋን አደረገ በማለት በእነዚህ ሶስት የቁርአን አንቀጾች ሐዋ ከአንዲት ነፍስ ከአደም የጎን አጥንት መፈጠሯን ይነግረናል ማለት ነው። አሁን ሶስተኛው አፈጣጠር ላይ እንሄዳለን። ሁለተኛውስ ግልጽ ነው። ሶስተኛው አፈጣጠር የአንደኛውን ተቃራኒ ያደረገው በአንደኛው ያለ ወንድ ያለ ሴት አደም ተፈጥሮ ስለነበር አሁን ደግሞ በሶስተኛው ምን አደረገ አላህ ከወንድም ከሴትም ከእናትና ከአባት እስካሁን ድረስ ያልተቋረጠ የሰው ዘር ሰንሰለትን ፈጠረ ማለት ነው። በአንደኛው መንገድ ያለ ወንድ ያለ ሴት አደምን ፈጥሮ ስለነበር አሁን ደግሞ የዚያን ተቃራኒ ማለትም ከወንድና ከሴት የተቀሩትን ፍጡሮች አስገኘ። ቁርአን በሱረቱል ሁጁራት ምዕራፍ 49 ማለት ነው ቁጥር 13 ላይ ያ አዩሃ ናሱ ኢና ኸለቅናኩም ሚን ዘከሪን ወኡንሳ እኛ ከወንድና ሴት ግንኙነት ፈጠርናችሁ ስላለ ጌታ አላህ ከወንድና ከሴት ነው የተፈጠሩት ማለት ነው የተቀሩት። እንዲሁም በሌላም ስፍራ ላይ ያንኑ ይገልጻል። ሱረቱ ኒሳ ቁጥር 1 ላይ እናንተ ሰዎች ሆይ ያንን ከአንዲት ነፍስ ከአደም የፈጠራችሁን ከእርሷም መቆናጃዋን ሔዋንን የፈጠረውን ከነርሱም ወበث منهما رجالا كثيرا ونساء ከነርሱም ብዙ ወንዶችንና ሴቶችን የበተነውን ከነርሱ ማለት ከአደምና ከሐዋ ማለት ነው። ስለዚህ ከወንድና ከሴት የተቀረው ፍጥረት ተገኘ። አሁን ወደ አራተኛው ሳንሄድ በዚህ በሶስተኛው መንገድ ከወንድና ከሴት ከእናትና ከአባት የተፈጠሩት ደግሞ ያሳለፉትን ላይፍ ሳይክሎች ምን ምንድናቸው ሲባል የኛ አፈጣጠር ማለት ነው። አንደኛ መርሐለተ ኑጥፋ የፍትወት ጠብታ ነበር። በብዙ የቁርአን ክፍሎች ከውሃ ከፍትወት ጠብታ ከተስፈንጣሪ ከደካማ ውሃ ተፈጠራችሁ በማለት ይገልጸዋል። ለምሳሌ ሱረቱል ፉርቃን ቁጥር 54 ላይ እርሱም ያ ከውሃ ሰውን የፈጠረ ነው ይላል። ፈሳሽ ስፐርም ሴል ውሃ ስለሆነ በራሱ ከውሃ ተፈጠራችሁ ይለናል። በሱረቱ ሰይዳ ቁጥር 7 እስከ 8ም ያ የፈጠረውን ነገር ሁሉ ያሳመረው የሰውንም ፍጥረት ከጭቃ የጀመረው ነው ይላል አደምን ማለት ነው። ከዚያም ዘሮቹን እኛን ከተጣለለ ደካማ ውሃ ያደረገ ነው። ከደካማ ውሃ ሚማኢ መሂን ከደካማ ዝልግልግ ውሃ ተፈጥረናል ነው ሱረቱ ሰይዳ ላይ ማለት ነው። እሺ ቀጣዩ ደግሞ ሱረቱል ሙርሰላት ቁጥር 20 አለም ነኽሉቅኩም ሚን ማኢን መሂን ከደካማ ውሃ አልፈጠርናችሁምን ፈጥረናችኋል እያለ ነው። ሱረቱ ጣሪቅ ቁጥር 5 እስከ 6 ፈልየንዙሪል ኢንሳኑ ሚማ ኹሊቀ ሚን ማኢን ዳፊቅ ተስፈንጣሪ ከሆነ ውሃ ተፈጠረ በማለት ይገልጽልናል። በሌሎችም ስፍራዎች ይሄ የመጀመሪያው ደረጃ ነው። እሺ የፍትወት ጠብታው ቀጥታ ሰው አይሆንም። ወደ ሴቷ ማህፀን ገብቶ በሚሊዮን በቢሊዮን ከሚቆጠሩ ስፐርም ሴሎች አንዱ ብቻ ተመርጦ የሴቷን እንቁላል ሰብሮ ከገባ በኋላ ጽንስ ይፈጠራል። ከዛስ ወደ ምንነት ይቀየራል ሲባል ይሄ የፍትወት ጠብታ ወደ አለቃ ወደ ረጋ ደምነት ይቀየራል። ስለዚህ ሁለተኛው ስቴፕ መርሐለቱ አለቃ የረጋ ደም ይሆናል ማለት ነው። ሱረቱል አለቅ ቁጥር 2:12 የሚለው ስተት ነው። ኢቅራ ቢስሚ ረቢከ الذي خلقል ኢንሳነ ሚን አለቅ ሰውን ከረጋ ደም በፈጠረው ጌታ ስም ስለሚል ማለት ነው። ግልጽ ነው። ስለዚህ ሰው የተፈጠረው ከምንድን ነው? ከረጋ ደም ነውና ማለት ነው። ያ የፍትወት ጠብታ ወደ ረጋ ደምነት መቀየሩን ነው የሚያሳየው። በሱረቱል ሐጅ ምዕራፍ 22 ቁጥር 5 ላይ እንደዚሁ እናንተ ሰዎች ሆይ ከመቀስቀስ በመጠራጠር ውስጥ ከሆናችሁ አፈጣጠራችሁን ተመልከቱ ይላል። ትላንት ከምን እንደመጣችሁ ኋላ መቀስቀስ የሚባል ነገር እንዴት የለም ብላችሁ ትጠራጠራላችሁ? የትላንት ማንነታችሁን ከተመለከታችሁ ለመቀስቀስ በራሱ ማረጋገጫ ነው። እኛም ከአፈር ፈጠርናችሁ ይላል መሰረቱ አደምን ማለት ነው። ከዚያም ከፍትወት ጠብታ እኛን ዘሮቹን ከዚያም ከረጋ ደም ይላል። ስለዚህ ከፍትወት ጠብታ ቀጥሎ ሁለተኛው ደረጃ የረጋ ደም ነው። በሱረቱል ሙእሚኑን ከቁጥር 12 እስከ 14ም በእርግጥም ሰውን ከነጠረ ጭቃ ፈጠር ነው ከዚያም በተጠበቀ መርጊያ ውስጥ የፍትወት ጠብታ
አደረግነው ከዚያም ጠብታዋን የረጋ ደም አድርገን ፈጠርን ይላል ሱረቱ ጋፊር ቁጥር 67ም እርሱ ያ ከአፈር ከዚያም ከፍትወት ጠብታ ከዚያም ከረጋ ደም የፈጠራችሁ ነው ይላል በሱረቱል ቂያማ ከ36 እስከ 38ም ሰው ስዶኖ መተውን ይጠረጥራልን የሚፈሰስ የሆነ የፍትወት ጠብታ አልነበረም እንዴ ይላል በማህፀን ላይ የሚገባ ማለት ነው ከዚያም የረጋ ደም ሆነ ብሎ ሁለተኛውን ደረጃ ይነግረናል የረጋው ደምስ በሶስተኛ ደረጃ ወደ ምን ይቀየራል መርሐለቱ ሙድጋ የሚላመጥ የሆነ ቁራጭ ስጋ ይሆናል ስለዚህም ቁርአን በብዙ ቦታ ይሄንንም ይነግረናል ሱረቱል ሐጅ ቁጥር 5 ከፍትወት ጠብታ ከዚያም ከረጋ ደም ከዚያም ከቁራጭ ስጋ ፈጠራችሁ ይላል ሱረቱል ሙእሚኑን ቁጥር 12 እስከ 14ም እንደዚያው ከዚያም በተጠበቀ መርጊያ ውስጥ የፍትወት ጠብታ አደረግነው ከዛስ ثم خلقنا النطفة علقة ከዚያም ጠብታዋን በ40 ቀን የረጋ ደም አድርገን ፈጠረን فخلقنا العلقة ሙድገተን የረጋውን ደም ደግሞ ቁራጭ ስጋ አድርገን ፈጠርን ነው የሚለው ይሄንን አባታችን ኑህ አለይሂ ሰላም በሱረቱ ኑህ ቁጥር 14 ላይ ምንድነው ያለው ወቀድ خلقكم አጥዋራ በርግጥም በልዩ ልዩ ሁኔታ ውስጥ ያላችሁ ስትሆኑ አላህ ፈጠራችሁ ይላል አጥዋር ጠውረን بعد طور መጀመሪያ ላይ ፍትወት ጠብታ ነበራችሁ ከዛ ወደ ረጋ ደም ተቀየራችሁ ከዛ ደግሞ የሚላመጥ የሆነ ቁራጭ ስጋ ሆናችሁ ማለት ነው እነዚህ ሁሉ ክስተቶች በሶስት ጨለማዎች በእናት ሆድ በማህፀንና በእንግዴ ልጅ ውስጥ ይከናወናል ማለት ነው ቁርአንም في ظلمات ثلاث ይለዋል ሶስት ጨለማ ብሎ የሚጠራው እነዚህን ነው يخلقكم في بطون امهاتكم خلقا من بعد خلق في ظلمات ثلاث በእናቶቻችሁ ሆዶች ውስጥ በሶስት ጨለማዎች ውስጥ ከመፍጠር በኋላ ሙሉ መፍጠርን ይፈጥራቸዋል እነዛ ሶስት ጨለማዎች በሆድ በእንግዴ ልጅና በማህፀን ውስጥ የሚከናወን ነው ማለት ነው ይሄ የኛ የሶስተኛው መንገድ ያፈጣጠር ሂደት ነው ግልጽ ነው አሁን ስለዚህ አንድ ቦታ ካፈር አንድ ቦታ ከጭቃ አንድ ቦታ ከውሃ አንድ ቦታ ከረጋ ደም ይላል ቢሉ ስለ አደም የተነገረውንና ስለኛ የተነገረውን እየቀላቀሉ ነው እንደገና ደግሞ በአንድ ፍጥረት ውስጥ ያሉ ላይፍ ሳይክሎችን ለብቻ ነጥለው ይያዩ ነው ቁርአን ግን በዛ መልክ አይደለም አንድ ቦታ ላይ ሰብስቦ ተርቲቡንም ስለሚነግረን እነዛን ግምት ውስጥ መክተት አለብን ነው ግልጽ ነው አይደል አሁን ማን ቀረ ሲባል የሁለተኛው ተቃራኒ ቀረ ዋናው የመነጋገሪያ አጀንዳ የሆነው በሁለተኛው መንገድ ከሴት ብቻ ያለ ወንድ ማለት ነው ማን ነው ከወንድ ብቻ ያለ ሴት እናት ሳትኖር እናታችን ሐዋ አለይሃ ሰላም ተፈጥራ ስለነበር ማን ቀረ ሲባል አሁን ደግሞ ከሴት ብቻ ያለ ወንድ ወላጅ አባት ሳይኖር ኢሳን አለይሂ ሰላም ጌታ አላህ ፈጠረው አሁን ፍጥረቱ ምን ሆነ መንገዱ ሁሉ ተሟላ ያለ ወንድ ያለ ሴት አደምን ከወንድና ከሴት እኛን ከወንድ ብቻ ያለ ሴት ሐዋን ከሴት ብቻ ያለ ወንድ ኢሳን ፍጥረቱ ሙሉ ሆነ ማለት ነው በዚህ መልኩ ነው አላህ ችሎታውን ለዓለም የገለጸው ዋና የመነጋገሪያ አጀንዳችን አሁን ከሴት ብቻ ስለተፈጠረው ስለ ኢሳ አለይሂ ሰላም ይሆናል አንዳንድ ወገኖች ምን ብለው ይጠይቃቸዋል እውነት አላህ ኢሳን ከሴት ብቻ ከፈጠረው ለምንድነው ከረጅም ዘመን በኋላ ያደረገው በዛው በእና አደም ዘመን ለምን አላረገውም አደምን ያለ ወንድ ያለ ሴት ከአፈር እንደፈጠረው ሐዋን እንደዚሁ ደግሞ ከወንድ ብቻ ያለ ሴት እንደፈጠረ ከሴት ደግሞ ያለ ወንድ ከራሷ ከሐዋ ማለት ነው አደም ሳይነካት ለምን ኢሳን በወቅቱ አልፈጠረውም ስንትና ስንት ሺህ ዘመን ከቆየ በኋላ አሁን ይሄን ሲሰራ እውነት ለመቀበል ምክንያታዊ ይሆናል ወይ ይሉናል በመጀመሪያ ደረጃ አላህ አንድን ፍጥረት መፍጠር ከፈለገ መቼና የት መፍጠር እንዳለበት እናንተ ናችሁ ወይ ስሌት የምታወጡለት በየትኛው ስፍራ በየትኛው ዘመን ምን ማድረግ እንዳለበት የሚያውቅ ጌታ ነው ፈዓሉ ሊማ ይሪድ በፈቃዱ የሚሰራ አምላክ ነው እናንተ ተፈጣሪ ሆናችሁ ሳለ እውነት ይሄ ችሎታውን ለመግለጽ ከሆነ ከስንት ዘመን በኋላ ከሚፈጥረው ለምን ይዛን ያልፈጠረው ታዳኛ ለምን በአደም ዘመን አልተፈጠርንም ለምንድነው ከስንትና ስንት ሺህ ዘመን በኋላ በዚህ ክፋት በበዛበት ዘመን አላህ የሚፈጥረን ምን ማለት ነው በራሱ ይሄ መሐይምነት ነው ዋናው ነገር የአላህ ፍጥረት መሆኑን ማወቅና ማመን እንጂ ለምንድነው የዛኔ ያልፈጠረው የሚባል ነገር አለ እንዴ ይሄ አንደኛው መልስ ነው ሁለተኛ ደግሞ ተመልሰው ምን ይላሉ በፍጹም ይሄ አላህ ችሎታውን ሊገልጽበት ፈልጎ አይደለም ምክንያቱም ይላሉ አደምን ከአፈር የፈጠረው ወንድና ሴት ስላልነበረ ነው ዳትም አባትም በዘመኑ የለም ሐዋን ከአደም ብቻ የፈጠራት ሴት ስላልነበረች ነው ወላጅ እናት እኛ ደግሞ ከአደምና ሐዋ የተፈጠርነው ሁለት ወላጆች ስለነበሩ ነው በዘመኑ
ብዙ ወንድና ሴት በነበረበት ከስንት ሺህ ዘመን በኋላ ዒሳን ግን ለምን ከድንግል ብቻ? ገባችሁ? እንደዚህም ለሚሉ ሰዎች ጥያቄ እንጠይቃቸዋለን። ታዲያ አላህ ሐዋን ለምን ከአደም ፈጠራት? አይ ሌላ እናት ስላልነበረች ነው ሴት። እሺ ሴት አትኑር፣ አደም የተፈጠረበት አፈርስ አልቆ ነበር እንዴ? አደም ከፈጠረበት አፈርስ አፈር ወስዶ መስራት አይችልም ነበር እንዴ? ይችላል። ለምን ታዲያ ከሱ ጎን ፈጠራት? በራሱ ጥበብ በራሱ ችሎታ ከጎኑ መፍጠር ከፈለገ አሁንስ ብዙ ወንዶች ብዙ ሴቶች ባሉበት ዘመን ከሴት ብቻ በድንግልና ዒሳን ቢፈጥር ምንድነው ነው? ይሄ ሁሉ ምንድነው? ዞሮ ዞሮ እሱ የአላህ ፍጥረት ነው የሚለውን ለማስተባበልና ልጁ ነው ወደሚለው ለማምጣት ብቻ ነው። የማይሆን ሎጂክ ነው። እስቲ እንዴት ተፈጠረ ወደሚለው እንግባና እንግዲህ እናየዋለን። በሁለተኛው መንገድ ከወንድ ብቻ ያለ ሴት ሐዋን ፈጥሮ ስለነበር አሁን ደግሞ የዛን ተቃራኒ ከሴት ብቻ ያለ ወንድ ዒሳን አስገኘ ይላል። የቱጋ ሲባል ብዙ የቁርአን ማረጋገጫዎች አሉ። ከዛ ውስጥ አንዱ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 45 ላይ መላእክት ያሉትን አስታውስ፣ መርየም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ ዒሳ የመርየም ልጅ በዚህ ዓለምና በመጨረሻው ዓለም የተከበረ ከባለሟሎችም በሆነ ልጅ ያበስርሻል ይላል። እዚህ ላይ እንግዲህ አንዳንድ ነጥቦችን አንስተን ነው የምንወያየው። አንደኛ መላእክት ያሉትን አስታውስ። ኢዝ ቃለቲል መላኢካ መላእክት ያሉትን አስታውስ። ወልሙራዱ ቢሂ ጅብሪሉን ዓለይሂ ሰላም። ዋና የተፈለገው እዚህ ስፍራ ላይ ማን ነው? መልአኩ ጅብሪል ነው። መላእክት ያሉትን አስታውስ በማለት ሲገቱል ጀምዕ ፕሉራል ተርምን ስለተጠቀመ ወደ መርየም የመጡት ብዙ መላእክቶች ነበሩ ማለትን አያሳይም። አንደኛ በአረብኛ ቋንቋ ህግ ኢጥላቁል ጀምዕ ዐለል ሙፍረድ ጃኢዝ፣ ነጠላ ለሆነ አካል የብዙ ቁጥር ስያሜን ማሸከም የሚፈቀድ ነው። ስለዚህ ጅብሪል ብቻውን መጥቶ መላእክት ያሉትን አስታውስ ቢል ከሱ ጋር አብረው የነበሩ ሌሎች መላእክት ነበሩ ማለትን አያሳይም ነው። የመጣው ግን ጅብሪል ብቻ እንደሆነ በሱረቱ መርየም ላይ ፈአርሰልና ኢለይሃ ሩሐና ወደ እርሷም መንፈሳችንን ጅብሪል ዓለይሂ ሰላምን ላክነው ነው የሚለው። አንድ መልአክ እንደተላከ ነው የሚያሳየው። ኢዝ ቃለቲል መላኢከቱ መላእክት ያሉትን አስታውስ ብሎ በጀምዕ መጠቀሙ ብዙ መላእክቶች እንደመጡ የሚያሳይ ነገር የለም ነው። ግልጽ ነው። ሁለተኛው ደግሞ ምላሹ ምንድነው? ኢጥላቁል ጀምዕ ዐለል ሙፍረድ የሚለው አንድ መልስ ከመሆኑ ጋር ነጠላ ለሆነ አካል የብዙ ቁጥር ስያሜን መስጠት በቋንቋው ህግ ማለት ነው። ሁለተኛው ብስራቱን መላእክት ሁሉ ቢናገሩትም ያንን ብስራት ተቀብሎ መርየም ዘንድ በማምጣት ያደረሳትና ያናገራት እሱ ስለሆነ እሱ የመላእክት አለቃ ነው። ሌሎችንም ስለሚወክል በዛ የውክልና ስም በብዛት ስም ተጠቀሰ ማለት ይቻላል። አንድ የክፍል አለቃ የተማሪዎችን ሐሳብ ሁሉ ይዞ ሄዶ ዳይሬክተሩ ቢሮ ገብቶ ሐሳቡን ሊያቀርብ ይችላል። ዳይሬክተሩ ቢሮ የገባው ስንት ሰው ነው? አንድ ሰው ተማሪ ነው። ግን ዳይሬክተሩ የሚጽፈው ግን የዚህ ክፍል ተማሪዎች ይሄን ሐሳብ ወይ ስሞታ አቀረቡ ነው ያለው። መቼ መጡ ዳይሬክተሩ ቢሮ? የመጣው አንድ ሰው አይደለም ወይ ቢባልስ? አዎ አንድ ሰው ነው። የያዘው ሐሳብ ግን የተማሪዎችን ሁሉ ነው። የመላእክትን ብስራት ሁሉ ይዞ ወደ መርየም የመጣው ጅብሪል ዓለይሂ ሰላም በመሆኑ ኢዝ ቃለቲል መላኢካ መላእክት ያሉትን አስታውስ ቢባል ምንም ኢሽካል የለውም ነው። ግልጽ ነው። እሺ ከዛስ ያ መርየም ሆይ መርየም ዓለይሃ ሰላም በቁርአን ላይ የተጠቀሰች ብቸኛ ሴት ነች፣ በስሟ ማለት ነው። ሌሎቹ በኩንያቸው ነው የሚጠቀሱት፣ የእከሌ ሚስት ወይ እንዲህ ተብሎ ማለት ነው። መርየም በቀጥታ ስሟ ተጠቅሳለች። 34 ጊዜ ነው ስሟ በቁርአን ውስጥ የመጣው። መርየም ማለትም ትርጉሙ ኻዲመ ረብ ማለት ነው፣ የጌታ አገልጋይ ማለት ነው። ገና ሳትወለድ በስለት የተገኘች ነች። እናቷ ሐና ዓለይሃ ሰላም ለአላህ ተስላለች። ኢኒ ነዘርቱ ለከ ማ ፊ በጥኒ ሙሐረራ ብላለች። በዚህ በሆዴ ያለውን ጽንስ ወንድ ልጅ ከሰጠኸኝ ከሥራ ነፃ የተደረገ ሆኖ ለቤተ መቅደስ አገልጋይነት ተላልፎ እንዲሰጥ ስለት ገብቻለሁ ነው ያለችው። ከዱንያ ስራዎች ነፃ ተደርጎ በአምልኮ ተግባር ላይ ብቻ እንዲሆን ማለት ነው። ፈተቀበል ሚኒ ይሄን ስለቴን ዱዓዬንም ተቀበለኝ ብላ ጌታዋን ለምናለች። በወለደቻት ጊዜ ግን ሴት ሆነች። አላህም የተሰጠች ሴት እንደ ወንድ አይደለም ተብሎም ተነገራት፣ ከዛም በላይ ነችና ማለት ነው። ስለዚህ መርየም ኻዲመ ረብ ነው። በስለቷ መሰረት ለቤተ መቅደስ አገልጋይነት ተላልፋ ተሰጥታለች። ዘከሪያ ዓለይሂ ሰላም እጣው ስለደረሰው አሳዳጊዋ ሆኗል። መርየም ዓለይሃ ሰላም የአላህ ሰላም በሷ ላይ ይሁን ከዓለማት ሴቶችም የተመረጠች ነች። ኢነላህ አስጠፋኪ
ወጠኸረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ከዓለማት ሴቶች መርጦሻል ብሏታል አላህ። ሰላም በሷ ላይ ይሁን። እና መርየም ሆይ ኢነላሃ ዩበሽሩኪ ቢከሊመቲን ሚን አላህ ከእርሱ በሆነው ቃል ያበስርሻል አለ። እዚህ ላይ ነው እንግዲህ ከራሳቸው ወንጌል ከዮሐንስ ወንጌል ምዕራፍ 1 ቁጥር 1 እና ቁጥር 14 ጋር አገናኝተው ወገኖቻችን ዒሳ ቃል ነው ሊሉን ይሞክራሉ። በእነሱ መጽሐፍ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ከዛ በኋላ ቁጥር 14 ላይ ቃልም ሥጋ ሆነ ይላል። ይሄንን ይይዙና አላህ ከእርሱ በሆነው ቃል ያበስርሻል ስላለ በእናንተም በቁርአናችሁ ዒሳ ቃል ተብሎ ተጠርቷል። ስለዚህ ቃል ተብሎ ስለተጠራ ቃል ደግሞ እግዚአብሔር ነው ስለሚል በእኛ ይላሉ። ቁርአን በመጽሐፍ ቅዱስ እየተፈሰረ ማለት ነው። ቃል እግዚአብሔር ነበር ስለሚል ዒሳ ራሱ እግዚአብሔር ነው፣ አላህ ነው። ሳታውቁት ይኸው በቁርአናችሁ ምስክሩ ተገኝቷል ነው። ግን እኛ የምንለው ተሳስታችኋል ነው። ዒሳ ቃል ነው ተብሎ አልተጠቀሰም። እዚህ ስፍራ ላይ የሚናገረው ኢነላሃ ዩበሽሩኪ አላህ ያበስርሻል የምስራችን ቃል ይነግርሻል እያለ ነው። በምን ቢከሊመቲን ሚንሁ ከእርሱ በሆነው ቃል አለ። ያ ቃል ከአላህ የሆነ ቃል ነው እንጂ ዒሳ አይደለም። ዒሳ በቃሉ አማካኝነት የተገኘ የተፈጠረ ፍጡር ነው እንጂ ቃሉ ራሱ ዒሳ አይደለም። አላህ ከእርሱ በሆነው ቃል ያበስርሻል ማለት ሁን በሚለው መለኮታዊ ቃሉ አማካኝነት ያለ ወንድ ሥጋ ፍቃድ ጣልቃ ገብነት በቃሉ ብቻ ካንቺ ሰውን ይፈጥራል ያስገኛል ማለት ነው እንጂ አንቺ የወለድሽው ካንቺ የተገኘው ሰው ራሱ ቃል ይባላል አላለም። ቢከሊመቲን ሚንሁ ሲባል ከእርሱ በሆነው ቃል ማለት አላህ ሁን በሚለው ቃሉ አማካኝነት ወንድ ጣልቃ ገብ ሳይሆን መፍጠር ይችላል ነው። ለምን አላህ አንድን ነገር መፍጠር ከፈለገ ሁን በሚለው መለኮታዊ ቃሉ መፍጠር ይችላል ያለ ምንም አማካይነት። ያ የተፈጠረው ነገር ግን የቃሉ ውጤት ተብሎ ይጠራል እንጂ ራሱ ቃል ተብሎ አይጠራም። ግን ሁን በሚለው የአላህ ቃል አማካይነት የተገኘ ነው የሚባለው። ግልጽ ነው። ዒሳም በዛ ቃል አማካይነት ነው የተገኘው። ጌታችን ለምሳሌ ስለ ቃሉ ሲነግረን ሱረቱ ነህል ቁጥር 40 ላይ ምንድነው ያለን? ኢነማ ቀውሉና ሊሸይኢን ይላል። የኛ ቃላችን ይላል አንዳችን ከሌሎቹ ፕሮፎርማ ሳይሰበስብ በራሱ ዕውቀት ብቻ ያለ አምሳያ ያለ ቢጤ ሰማይና ምድርን አስገጅቷል። ይሄንን የሰራ ጌታ አንድን ነገር መሆኑን ሲሻው ይላል ነገርንም ማስገኘት በሻ ጊዜ ለርሱ የሚለው ምንድነው? ሁን ነው፣ ወዲያውኑም ይሆናል ይላል። ሱረቱ ያሲን ቁጥር 82 ላይ ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን ነገሩንም አንዳችን በሻ ጊዜ ሁን ማለት ነው፣ ወዲያውኑም ይሆናል። ሁን በሚለው መለኮታዊ ቃሉ አማካኝነት ይገኛል። ቢከሊመቲን ሚንሁ ከእርሱ በሆነው ቃል ያበስርሻል ማለት ሁን በሚለው የአላህ ቃል አማካኝነት ዒሳ መገኘቱን እንጂ ዒሳ ራሱ የአላህ ቃል መሆኑን አያሳየንም ነው። ግልጽ ነው። ግን መልእክቱም ይህንን ሐሳብ ካስፈለገ ከራሳቸው መጽሐፍ ማስረዳት ይቻላል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ እግዚአብሔርም ብርሃን ይሁን አለ ሆነም ይላል። የሆነው ወይም የተፈጠረው ብርሃን ከምን ተገኘ ነው ጥያቄያችን ባጭሩ። እግዚአብሔር ብርሃን ይሁን ስላለ ብርሃን ይሁን የሚለው ቃል ነው አይደለም? ነው። ብርሃንም ሆነ ይላል። የተፈጠረው ብርሃንስ ቃል ነው ወይ? አይደለም። የቃሉ ግን ምንድነው? ውጤት ግኝት ነው። ብርሃን ይሁን በሚለው ቃሉ አማካኝነት ብርሃንን አስገኝቷል። ብርሃን ይሁን የሚለው ቃሉ ነው፣ ንግግሩ ነው። የተገኘው ብርሃን ደግሞ ውጤቱ ነው፣ ፍጥረትና ግኝት ነው። ስለዚህ ቃሉን ከግኝቱ ጋር ማደባለቅ አይሰራም። ይሄንን ሐሳብ የሚደግፈው እዛው ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ ከአፌ የሚወጣ ቃሌ እንዲሁ ይሆናል አለ። ምን ይሆናል? የምሻውን ያደርጋል የላኩትንም ይፈጽማል እንጂ በከንቱ ወደኔ አይመለስም። ያደርጋል ይፈጽማል አለ። ቃሌ ብሎ ሲጠራ ይደረጋል ይፈጸማል አላለም። አድራጊና ፈጻሚ ነው ቃሉ፣ ተደራጊና ተፈጻሚ ግን አይደለም። ስለዚህ አላህ ከእርሱ በሆነው ቃል መርየምን ካበሰራት በዛ የምስራች ቃል አማካኝነት ዒሳ ተገኘ ተፈጠረ እንጂ የምስራች ቃሉ ራሱ በማህፀኗ ገብቶ ያ ቃል ራሱ ደምና ስጋ ለብሶ ቃሉ ወደ ሰው ተቀይሮ መጣ አይልም። ጌታችን በቃሉ የሚያደርግ አምላክ የሚሰራ አምላክ እንጂ ቃሉ ራሱ የሚደረግ የሚሰራ አይደለም። ገባችሁ? አሁን
ለዚህ ነው አኢማዎቻችንም በጉዳዩ ላይ ማብራሪያን ሲሰጡ ያንኑ ሐሳብ የገለጹት ኢማሙ አህመድ ኢብኑ ሐንበል ረሂመሁላህ ሲናገሩ ምንድነው ያሉት ፈካነ ዒሳ ቢኩን ወለይሰ ዒሳ ሁወ ኩን ወላኪን ካነ ቢኩን ይላል فكان عيسى بكن عيسى هن بميلو قال تغني تفطر وليس عيسى هو كن عيسى راسه هن بميلو قال النبرم ولكن كان بكن نجر ግን هن بميلو قال تفطر ነው شاذان ابن يحيى رضي الله عنه امام ابن كثير بتفسيراቸው እንደገለጹት ምንድነው ያለው ليس الكلمه صارت عيسى ولكن بالكلمه صار عيسى قالوا راس عيسى ሆኖ አልመጣም በቃሉ አማካይነት ግን عيسى عليه السلام ተገኘ ተፈጠረ ነው ያሉት ተግባባን ስለዚህ عيسى إن الله يبشرك بكلمة منه الله كرسو بهونو قال يا بسر شالسيل يوند سغا فقاد طالقا غبنت سايغبا تدارن سات مسرچي امنزرام ساتهوني اللهون بميلو قالو بچا كانچي سون يفطرال نو ይሄ ደግሞ የአላህ ተአምር እንጂ የኢሳ አይደለም ኢሳ ቃል ነው ለማለት ምንም የሚያሳይ ማረጋገጫ የለውም ነው ግልጽ ነው ስለዚህ እናንተ በራሳችሁ መጽሐፍ ያለውን እዛው ጨርሱት በመጀመሪያ ቃል ነበረ ይሉናል at the beginning the word ይላል እሺ ከሁሉ በፊት ቃል ነበረ ጥሩ ቃልም በእግዚአብሔር ዘንድ ነበረ ይላል አሁን ስለ ስንት ነገር ነው የሚነግረን ስለ ሁለት ነገር አንድ ስለ እግዚአብሔር ይነግረናል ሁለት በእግዚአብሔር ዘንድ ደግሞ ምን አለ ቃል አለ ቀጠለና ቃልም እግዚአብሔር ነበረ ይላል ይሄው ቃል ራሱ እግዚአብሔር ከነበረ ስንት እግዚአብሔር ነበር ሁለት ምክንያቱም እግዚአብሔር አለ በእግዚአብሔር ዘንድ ደግሞ ምን አለ ቃል አለ ይህ ቃል ራሱ እግዚአብሔር ከሆነ ስንት እግዚአብሔር ነው ያለው ሁለት እግዚአብሔር ነው አለበዛ እግዚአብሔር አንድ ከሆነ ባንዱ እግዚአብሔር ዘንድ እንዴት እግዚአብሔር ነበረ ይባላል አይ እግዚአብሔር ነበረ አላለም ቃል ነበረ ካሉ ቃልም እግዚአብሔር ነበረ ብለዋል ስለዚህ ይህ ቃል ራሱ እግዚአብሔር ከነበረ በእግዚአብሔር ዘንድ ማን ነበር እግዚአብሔር ነበር እንዴት ነው በእግዚአብሔር ዘንድ እግዚአብሔር የሚኖረው ወይስ እግዚአብሔር ሁለት ነው እንደገና ቁጥር 14 ላይ ቃልም ስጋ ሆነ ይላል ምን ማለት ነው ስጋ ሆነ ማለት ይህ እግዚአብሔር ወይም ቃል ራሱ ወደ ስጋነት ተቀየረ ነው ወይስ ስጋን አዘጋጀ ወደ ስጋነት ተቀየረ ከሆነ ፍጡር ሆኗል ነው ለምን ስጋው ፍጡር ነው ስጋ ሆኖ ፈጣሪ የለም ከፈጣሪና ከፍጡር ውጪ ደግሞ ሶስተኛ አማራጭ የለማ ቃሉ ስጋ ሆነ ከተባለ ይህ የሆነው ስጋ ወይም ሰው ብለን ምንጠራው ግኝት ነው ወይስ አስገኝ ነው ፍጥረት ነው ወይስ ፈጣሪ ነው ነው ጥያቄው ፍጥረትም አይደለም ፈጣሪም አይደለም እንዳይባል ሶስተኛ ምርጫ የለም ፍጥረት ነው ከተባለ ቃልም ስጋ ሆነ ማለት ቃል ፍጥረት ሆነ ማለት ከሆነ ቃሉ ደግሞ ራሱ እግዚአብሔር ከሆነ እግዚአብሔር ምን ሆነ ፍጥረት ሆነ ማለት ነው ማን ፈጠረው ፍጥረት ከሆነ አይ እንደዛ ማለት አይደለም እሺ ቃልም ስጋ ሆነ ማለት ተራ ፈጣሪ ሆነ ማለት ነው ስጋው ፈጣሪ ነው ማለት አይቻልም ኖ እንደዛ ለማለት ሳይሆን የሰውን ስጋ ተዋሃደ ማለት ነው እንጂ እሱ ራሱ ስጋ ሆነ ማለት አይደለም ይሉናል ስለዚህ እሱ ራሱ ስጋ ካልሆነ ስጋው በማን ነው የሆነው በማን በቃሉ አማካኝነት ተፈጥሯል ስለዚህ ቃሉ ሌላ ስጋው ሌላ በቃሉ አማካኝነት ይፈጥራል ስጋው ይፈጠራል ያ ከሆነ ወደኛው ተመለሳችሁ እኛም የምንለው አላህ በቃሉ አማካኝነት ስጋን ፈጠረ ነው እንጂ የምንለው ቃሉን ስጋ አደረገው ወይ ቃሉን ላከውና ስጋን ተዋሃደ አይደለም ግልጽ ነው ግልጽ የሆነው እስላማዊው አስተምህሮ ነው ዒሳ በቃል የተፈጠረ ፍጡር እንጂ ራሱ ቃል አይደለም ነው እንቀጥል اسمه المسيح ይላል በሶስተኛ ደረጃ ስሙም አልመሲህ ዒሳ ኢብኑ መርየም የመርየም ልጅ ዒሳ ተብሎም ይጠራል ይላል አልመሲህ የሚለው ለቀቡ ነው ቅጽል ስሙ ነው 11 ጊዜ በቁርአን ውስጥ ተጠቅሷል አልመሲህ ተብሎ ምንድነው ሲባል ያው የስሙ መሰረቱ መስህ ከሚለው የአረብኛ ቃል የተገኘ ነው መስህ ማለት ማበስ ማሸት መቀባት ነው እዛው ላይ ስታዩት ምንድነው የሚለው አልመሲህ የሚለው ቃል መስህ የሚለው የአረብኛ ቃል ከሚለው የአረብኛ ቃል የመጣ ስለሆነ የቃሉ ትርጉም ማበስ ማሸት መቀባት የሚል ይሆናል ለምሳሌ ሱረቱል ማኢዳ ቁጥር 6 ላይ ያ አዩሀለዚነ አመኑ ኢዛ ቁምቱም ኢለሰላቲ ፈግሲሉ وجوهكم وأيديكم إلى المرافق وامسحوا ነው የሚለው አብሱ ይላል
ወምሰሑ ቢሩኡሲኩም ራሶቻችሁን ማበስ ማለት መስሕ ነው ማለት ነው ዒሳ ለምንድነው ታዲያ አልመሲህ የተባለው ሲባል ኢብኑ ከሲር ረሂመሁላህ በተፍሲራቸው እንደገለጹት لانه اذا مسح احدا من ذوي العاهات برئ باذن الله በሽታ የነበረባቸውን ሰዎች ህመምተኞችን በአላህ ስም በሚያበሳቸው ሰዓት ያ በሽታ በአላህ ፍቃድ ከነሱ ላይ ይወገድ ነበር ስለዚህ አልመሲህ ተብሎ ተጠራ በማበስ በአላህ ፍቃድ የሚያድነው ማለት ነው ህመምተኞችን እስሙሁል መሲሁ ዒሳ ኢብኑ መርየም የመርየም ልጅ ዒሳም ተብሎ ይጠራል ይላል የመርየም ልጅ መባሉ ምንድነው የሚያሳየን ከሴት ብቻ ያለ ወንድ መፈጠሩ ነው እዚህ ጋር መሐለ ሻሂድ አለ ማለት ነው ምክንያቱም ማንንም ሰው የሚጠራው በማን ነው በወላጅ አባቱ ነው ቁርአንም እኛን ሲጠራን የአደም ልጆች ሆይ ብሎ ነው የሚጠራን ዒሳን ግን ለምንድነው የመርየም ልጅ ያለው ከበኒ እስራኤሎች ጋራ በዘር ግንድ ሊያገናኘው የሚችል ወላጅ አባት አልነበረውም ስለዚህ አላህ የማን ልጅ ብሎ ጠራው የመርየም ልጅ ከድንግል በመርየም የተወለደ ስለሆነ ከመርየም ተወልደዋል ነው ተጨማሪ ሱረቱ ኒሳ 171ን ማየት ይቻላል እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ በአላህም ላይ እውነትን እንጂ አትናገሩ የመርየም ልጅ አልመሲህ ዒሳ የአላህ መልእክተኛ ወደ መርየም የጣላት ይሁን ቃሉ ከርሱ የሆነ መንፈስም ብቻ ነው ይላል እዚህኛው ላይ ያው ቃል በሚለው ዙሪያ እስካሁን ስናይ የነበረው ማብራሪያ ነው እንደ አዲስ ያመጡት ምንድነው ወደ መርየም የጣላት ይሁን ቃሉ ካለ በኋላ ከርሱ የሆነ መንፈስም ብቻ ነው እቺንም መዘው ያወጡና ዒሳ ከአላህ የወጣ መንፈስ ነው ይሉናል ቀደም ያው ከርሱ ማለት ምን ማለት እንደሆነ ተናግረናል ይሄ ከአላህ የወጣ ማለት ሳይሆን ከአላህ ዘንድ የተፈጠረ ከአላህ ዘንድ የተዘጋጀ ሩህ ማለት ነው የሁላችንም ሩህ መخلوቅ ነው ፍጥረትና ግኝት ነው ምንጩም ከየት ነው ቢባል ከአላህ ዘንድ ነው የመጣው ስለዚህ የዒሳም ሩህ ቢሆን ወሩህ منه ከርሱ የሆነ መንፈስ ነው ማለት አይ من خلقه እርሱ ዘንድ ከተፈጠሩት ከተዘጋጁት ማለት እንጂ ከአላህ ሐልወት ከሱ ዛት ከማንነቱ ሩህ ተቆርሶ ወጥቶ በመርየም ማህፀን ገብቶ ሰው ሆኖ መጣ ለማለት አይደለም ለምንድነው የዒሳን ከሌሎቹ ለየት አድርጎ منه ከርሱ የሆነ ብሎ ያስጠጋው የወንድ ስጋ ፈቃድ ጣልቃ ገብነት ስላልተገኘ በዒሳ ፈጣጠር ላይ ይሄ ኢዳፋው ለተሽሪፍ ዒሳን ለየት ለማድረግ ክብርና ማዕረግ ለመስጠት እንጂ የሱ ሩህ ያልተፈጠረ ከአላህ የወጣ መሆኑን ለመግለጽ አይደለም በምንም አይነት መልኩ አይሆንም ነው የዒሳም ሩህ መخلوቅ ነውና ማለት ነው ልክ አደምን ሲገልጽ ወኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሂ እንዳለው ማለት ነው ስለዚህ የተለየ አዲስ ነገር የለውም ነው ጥሩ እስልምና እንዴት ተፈጠረ የሚለውን እንግዲህ በዚህ መልኩ ከነገረን ወደነሱ መጽሐፍ ደግሞ ገብተን እናያለን ማለት ነው ግልጽ ነው ግን የእስላም አስተምህሮ ገብቷችኋል ጥሩ በእነሱ መጽሐፍ በሉቃስ ወንጌል ላይ የተጻፈ አለ ምዕራፍ 1 ከቁጥር 26 እስከ 28 በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ የድንግሊቱም ስም ማርያም ነበር መልአኩም ወደ እርሷ ገብቶ ደስ ይበለሽ ጸጋ ይሞላብሽ ሆይ ጌታ ካንቺ ጋር ነው አንቺ ከሴቶች መካከል የተባረክሽ ነሽ አላት እሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ይሆን ብላ አሰበች መልአኩም እንዲህ አላት ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ እነሆም ጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እርሱ ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም ያባቱን የዳዊትን ዙፋን ይሰጠዋል በያዕቆብ ቤትም ላይ ለዘላለም ይነግሳል ለመንግስቱም መጨረሻ የለውም ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው መልአኩም መልሶ እንዲህ አላት መንፈስ ቅዱስ ባንቺ ላይ ይመጣል የልዑል ኃይልም ይጸልልሻል ስለዚህ ካንቺ የሚወለደው ደግሞ ቅዱስ የእግዚአብሔር ልጅ ይባላል እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች ለእርሷ ማህን ትባል ለነበረችው ይህ ስድስተኛ ወር ነው ለእግዚአብሔር የሚሳነው ነገር የለምና ማርያምም እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች መልአኩም ከእርሷ ሄደ ይላል እዚህ ላይ የሚነሱ ጥያቄዎች አሉ ደግመን እናነባዋለን በስድስተኛ ወር ይላል ስድስተኛ ወር ማለት ኤልሳቤጥ የዘከሪያ አለይሂ ሰላም ሚስት ያህያን ባረገዘች ማለት ነው ያው ያህያ ከኢሳ 6 ወር በእድሜ ይቀድመዋል ኤልሳቤጥና መርየም ምንድናቸው በሚለው ዙሪያ ኢብኑ ኻለታ የሚል ዘገባም አለ የእህትማማች ልጆች ናቸው በሌላ ዘገባ ደግሞ ሁለቱም ራሳቸው እህትማማቾች ናቸው የሚባል አለ አላኩል ያህል በስድስተኛ ወር ኤልሳቤጥ ያህያን ባረገዘች ማለት ነው መልአኩ ገብርኤል ወይም ጅብሪል
ጅብሪል ናዝሬት ወደምትባል ወደ ገሊላ ከተማ እዛው እስራኤል ውስጥ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ይላል። ለማን ታጭታ ነበር እንደነሱ እምነት? ለዮሴፍ። ያው ዮሴፍ እጮኛዋ ነው። እጮኛ የሚለውን ቃል ኦርቶዶክሶች ሌላ ትርጉም ነው የሚሰጡት። ያው ጠባቂ ነው የሚሉት፣ ሌሎቹ ደግሞ የትዳር አጋር ብለው ይቀበላሉ። ስለዚህ በመሐከላቸው ምን ኺላፍ ተፈጥሯል? የመርየም ድንግልና ከኢሳ በኋላ ቀጥሏል ወይስ አልቀጠለም በሚለው ልዩነት አላቸው። ኦርቶዶክሳውያኖቹ ድንግልነቷ ዘላለማዊ ነው፣ ከኢሳ በኋላ ማንንም አልወለደችም፣ ወንድም አልነካትም ይላሉ። ፕሮቴስታንቶቹ ደግሞ ተገርስሷል ድንግልናዋ፣ ሌሎች ወንዶችን ሴቶችን ወልዳለች፣ ዮሴፍ ባሏ ነበር፣ የኢየሱስ ወንድምና እህቶችም አሉት በመጽሐፍ ቅዱስ ይላሉ። ዮሴፍ ያልነካት ኢሳን እስክትወልድ ድረስ ነበር፣ ከዛ በኋላ ግን ነክቷታል ነው። ስለዚህ በእነሱ መሃል ድንግልናዋ ቀጣይነት አለው ወይስ የለውም ያለው ልዩነት ነው ማለት ነው። እና ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ይሆን ብላ አሰበች። መልአኩም እንዲህ አላት፣ ማርያም ወይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ። አንደኛው ጥያቄ እዚህ ላይ ነው። የምትወልደው ምንድን ነው? ጌታን ከሆነ የምትወልደው ምንድነው ጾታው? ጌታ ጾታ አለው ወይ? ይሄ መخلوቅ ሰብአዊ ፍጡር ወይም ሰው እንደምትወልድ ግልጽ ማስረጃ ነው። ወንድ ልጅንም ትወልጃለሽ ነው ያላት። ወንድ ከሆነ የወለደችው ጾታ አለው። ጾታ ደግሞ ካለው መخلوቅ ነው። መላእክት እንኳን ጾታ የላቸውም፣ ወንድ ወይ ሴት ተብለው አይጠሩም። እንዴት ነው እነሱ ጌታ ነው አምላክ ነው እያሉ ጾታ የሚኖረው? ሰው ወልዳለች ከተባለ ሰው ነው በቃ፣ አምላክ አይደለም። ወንድ ልጅንም ትወልጃለሽ፣ ከዛስ ስሙንም ኢየሱስ ያለሽ፣ እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። የአባቱን የዳዊትን ዙፋን ለኢየሱስ ይሰጠዋል። ማን? ጌታ አምላክ። ማን ነው ይሄ ጌታ አምላክ? መልአኩም ያስተዋውቃት። ከኢየሱስ ውጭ ሌላ ጌታ አለ ማለት ነው? እሱ ጌታ ነው እያላችሁ ነው፣ እሱ አምላክ ነው እያላችሁ ነው። ሌላ ደግሞ ጌታ አምላክ ለኢየሱስ ምን ይሰጠዋል? የአባቱን የዳዊትን ዙፋን ይሰጠዋል። ሰጪው ጌታ አምላክ ማን ነው? ተቀባዩ ጌታ አምላክስ ማን ነው? ምክንያቱም የሚሰጠው ለኢየሱስ ነው። ሰጪው ማን ነው? እግዚአብሔር ነው ይሉናል፣ ወይ አብ ነው ይላሉ። እሺ ተቀባዩስ ማን ነው? ወልድ ነው። ወልድ ማን ነው? ራሱ እግዚአብሔር ነው። እግዚአብሔር አብ ለማን ይሰጣል? ለእግዚአብሔር ወልድ። እንዴት ነው የሚሆነው? በምን አቅል? ሰጪና ተቀባይ በምን ሚዛን ነው እኩል የሚሆኑት? አይ በዛ ሰዓት አሁንም እኛን ለማዳን ሰው ሆኖ ስለመጣ አምላክነቱን ትቶ ነበር የሚሉ አሉ። አምላክነት የሚተው በሌላ ጊዜ የሚጀመር እንደ ጃኬት የሚወልቅ የሚለበስ አይደለም፣ ባህሪ ነው፣ መለኮታዊ ባህሪ። አምላክነቱን ተወ የሚባል የለም። አይ አምላክነቱን አልተወም። ካልተወስ ከማን ነው የሚቀበለው? እሺ ራሱ አምላክ ከሆነ ሰጪው አምላክ ማን ነው? ተቀባዩስ ማን ነው? ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ለማን ነው የሚሰጠው? ለወልድ። ወልድ የምትሉት ማን ነው? ራሱ እግዚአብሔር ነው፣ አምላክ ነው። እሺ ሰጪው ማን ነው? እግዚአብሔር አብ ነው፣ አምላክ ነው። አምላክ አብ ለአምላክ ወልድ ይሰጣል ነው ወይስ ለማን? ሰጪና ተቀባይ በምን ሚዛን ነው እኩል የሚሆኑት? ግልጽ ነው አይደል? አቅል ላለው ሰው ግልጽ ነው። እንደው ላለማመን ሲባል ዙሪያ ጥምጥም ሩቅ ቦታ እንሂድ ካልሆነ በቀር። እሺ ይቀጥላል። ከዛ በኋላ የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል ይላል። ንግስናው ለዘላለም ነው፣ ግን በማን ቤት ላይ? በያዕቆብ በእስራኤል ላይ ብቻ ነው። የአምላክ ንግስና ግን በአንድ ሀገር ላይ ሳይሆን ወሊላሂ ሙልኩ ሰማዋቲ ወልአርዲ ወማ በይነሁማ፣ የሰማያት የምድር የማከላቸው ንግስና የአላህ ነው ይላል። በዓለም ላይ ነው ንግስና የጌታ። እዚህ ጋር ግን ኢሳ በእስራኤል ላይ ነው የሚነግሰው፣ ያዕቆብ ማለት ነው። ለመንግስቱ መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው፣ በጋብቻ ሰው አልነካትምና። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ከአንቺ የሚወለደው ደግሞ ቅዱሱ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ፣ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። ከዛም እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ ይላል። እና ጥያቄዎቹ ግልጽ ናቸው አይደል? ያነሳናቸው አፈጣጠሩን በተመለከተ ባጭሩ ይህንን ይመስላል ማለት ነው። አላህ በሰማነው ተጠቃሚ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ከዚህ ቀጣዩ እንግዲህ ያው ጥያቄ ካላችሁ ጥያቄና መልሱ ይሆናል። Facebook on a